ሰላም እንዴት ናችሁ? ይህ 43 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ በተጠባቂው የእንግሊዝ ፕሪሚየር ሊግ ጨዋታ 26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ አርሰናል ወደ ጂቴክ ስታዲየም ተጉዞ ከብሬንትፎርድ ጋር ጨዋታውን ያደርጋል። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች እናነሳለን። ይሄ ጨዋታ ያው እያንዳንዱ ጨዋታ ልክ ዴክላን ራይስ ከዚህ በፊት እንዳለው ሁልጊዜም ቢሆን ዘኔክስት ጌም ነው ወሳኙ ጌም። ላይክ በአርሰናል ኬዝ ወይ ደግሞ በአርሰናል ሁኔታ ውስጥ ዘኔክስት ጌም ነው ሁልጊዜ ወሳኝ ጌም የሚባለውና ያው ከዛ አንጻር ከተመለከትነው ደግሞ ይሄ የኛው ኔክስት ጌሙ ደግሞ ወሳኝ የሚባል እንደሆነ ወይም ደግሞ አደገኛ የሚባል ሊሆን እንደሚችል ያው ነጥብ ማግኘት እንደ ግዴታ የሚቆጠርበት ወይንም ደግሞ እንደ ማንዳቶሪ የሚቆጠርበት አጋጣሚ እንዳለ ይታወቃልና ከዛ አንጻር ታይቶ ይሄኛውም ጨዋታ እንደዚሁ ቀላል የሚባል ግምት አይደለም የሚሰጠው ወይ ደግሞ ተራ የሚባል ግምት አይደለም የሚሰጠው በብዙ የሚጠበቅ ተጠባቂ ጥሩ ጨዋታ ነው ተብሎ የሚታሰበውና አጠቃላይ ስለዚህ ጨዋታ ነው የምናወራው። እናንተም ደግሞ ግምታችሁን እንደዚሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ እስከ ፕሮግራሙ መጨረሻ ድረስ አብራችሁ እንድትቆዩ ደግሞ ጋብዘናችኋል። አርሰናል እንግዲህ ወደ ጂቴክ ኮሚኒቲ ስታዲየም ተጉዞ ከብሬንትፎርድ ጋር ጨዋታውን ያደርጋል። ሌላኛው የለንደን ክለብ እንደሆነ ይታወቃል። ግን ደግሞ ለየት የሚያደርገው ነገር ጠንካራ ጎኖች አሉት። የኬዝ አንድሪውስ ቡድን ቀላል የሚባል አይነት አይደለም። ምናልባት የቀድሞ አሰልጣኛቸው የነበረው ቶማስ ፍራንክ ከቶተንሃም አሰልጣኝነታቸው መሰናበታቸው ይታወቃል። ቀጣይ ደግሞ ኦልሞስት ከ10 ምናምን ቀን በኋላ አርሰናል ከቶተንሃም ጋር ነው ጨዋታውን የሚያደርገው በኖርዝ ለንደን ደርቢ ማለት ነውና ከዛ ተጠባቂ ጨዋታ በፊት ነው እንግዲህ የተባረረው ወይንም ደግሞ የተሰናበተው ማለት ነው አሰልጣኝ ቶማስ ፍራንክ። ከዛ እንደው ጥሩ ቲም ነው እየሰራ የሚገኘው። ግን ያለፈውን ግንኙነት ከተመለከተን በአርሰናልና በብሬንትፎርድ መካከል የነበረውን ግንኙነት በደንብ አድርገን የምንመለከተው ከሆነ የሚነግረን ነገር ብሬንትፎርዶች አሁን በሜዳቸው ነው ኳር ለሚጫወቱት። በሜዳቸው ሲጫወቱ ደግሞ ጥሩ እድል ነው የማሸነፍ የተሻለ ቻንስ አላቸው ተብሎ ነው የሚታሰበው። ለምን በሜዳቸው የሚጫወት ቡድን ብዙ ጊዜ በሜዳው የሚጫወት ቡድን በሜዳው ቻንሶች እንዳሉት የሚታወቅ ነገር ነው። ወይም ደግሞ የተሻለ የማሸነፍ አማራጭ ወይንም ደግሞ አድቫንቴጅ የሚኖረው በሜዳው ሲጫወት እንደሆነ ብዙ ቲም ይታወቃል። ያው አክቹሊ ይሄ ነገር በደንብ የሚሰራው ማለት ይቻላል ሞሮፍ ላይክ የቻምፒየንስ ሊግ ቡድኖች ጋር ወይ ደግሞ የአውሮፓ ቡድኖች ላይ ይሄ ነገር በተሻለ መልኩ እንደሚሰራ ይታወቃልና ከዛ አንጻር ነው ነገሮች የሚታዩት። ግን አሁን በፕሪሚየር ሊግ ሲሆን ምናልባት የአውሮፓ ያክል ማተር ባያደርግም ግን ስቲል ማተር ያደርጋል ክራውዱ እያንዳንዱ ነገር። ግን ደግሞ በአርሰናልና በብሬንትፎርድ መካከል ያለው ሁኔታ ላይ ስንመለከት ግን ተቃራኒ ነው ያለው። ባለፉት 9 ጨዋታዎች አካባቢ አርሰናል በብሬንትፎርድ አልተሸነፈም። በእነዚህም 9 ጨዋታዎች ያለፉት 9 ጨዋታዎች ደግሞ ነጥብ ያገኘው ብሬንትፎርድ 2 ጊዜ ብቻ ነው። ያም በአቻ ውጤት 1-1 በሆነ የአቻ ውጤት ነበረ ነጥብ ማግኘት ይችላል የነበረውና በሚገርም ሁኔታ በሁለቱም አጋጣሚ ነጥብ ማግኘት የቻለው ብሬንትፎርድ በራሱ በጂቴክ ስታዲየም ሳይሆን በአርሰናል በኤሚሬትስ ስታዲየም ነበር እና ከራሱ ሜዳ ማለትም ከጂቴክ ኮሚኒቲ ስታዲየም በተሻለ መልኩ የሚመቸው እንዲሁም ላይክ ነጥብ ለማስጣር ወይ ደግሞ ነጥብ ለማግኘት የሚመቸው ኤሚሬትስ ነው ማለት ነው እንጂ በሜዳው በተቀላላ እስካሁን 9 ጨዋታ ብያቸዋለሁ አይደል። በእነዚህ 9 ጨዋታዎች ብሬንትፎርድ አላሸነፈም። 2 ጊዜ አቻ ወጥቷል። 7ቱን ግን አጋጣሚዎች ግን ማሸነፍ የቻለው አርሰናል ነበር። እነዚህ 7 አጋጣሚዎች ታዲያ ሲያሸንፍ በጂቴክ ሜዳ ማለትም በብሬንትፎርድ ሜዳ ወይ በብሬንትፎርድ ስታዲየም ምንም አይነት ነጥብ አልጣለም አርሰናል ባለፉት ጊዜያቶች ላይ። ግን መጀመሪያ የምናስታውሰው ወደ ፕሪሚየር ሊግ ገና እንዳደጉ ላይክ እንደመጡ ብሬንትፎርዶች እንደመጡ 21-22 ሲዝን ላይ የመጀመሪያ
ጨዋታውን የመጀመሪያ የፕሪሚየር ሊግ መክፈቻ ጨዋታ እናስተውሳለን አይደል? በብሬንትፎርድ እና በአርሰናል መካከል ነበር ተደርጎ የነበረው። ያንን ጨዋታ ነበረ ብሬንትፎርዶች 2-0 በሆነ ውጤት ያሸነፉት። በሜዳቸው ነበር ጨዋታው የተደረገው። ገና ከወራጅ ቀጠና እንደመጡ ነበረ የቀድሞ አሰልጣኛቸው ቶማስ ፍራንክ ነበር ይዟቸው መጥቶ የነበረው። እንደዛ ሆኖ 2-0 በሆነ ውጤት ነበረ ማሸነፍ ችለው የነበረው ወይ ደግሞ 2-0 ነበር ያሸነፉትና በሜዳቸው ያሸነፉት ለመጨረሻ ጊዜ ወይ ደግሞ ከአርሰናል ጋር በነበራቸው ግንኙነት ማሸነፍ የቻሉት ያን ጊዜ ነበረ። ከታዲያ ደግሞ ሌላኛው የታሪክ ግጥምጥሞች ደግሞ ምንድነው በዛ ጨዋታ ላይ ማለትም በዛ እንቅስቃሴ ላይ ኖርጋርድ ጎል አስቆጥሮ ነበር 2-0 ሲያሸንፍ ብሬንትፎርድ። ሁለተኛውን ጎል ወይም ደግሞ የማሸነፊያዋን የመጨረሻ ጎል ማስቆጠር የቻለው ያሁኑ የአርሰናል የመሃል ሜዳ ተጫዋች ክርስቲያን ኖርጋርድ ነው ማለት ነው። ኖርጋርድ ነው በዛ ጨዋታ ላይ ጎል አስቆጥሮ አርሰናል እንዲሸነፍ ብሬንትፎርድ ደግሞ እንዲያሸንፍ ማድረግ ችሎ የነበረው። ገና እንደመጡ ቶማስ ፍራንክ እንደመጣ ነበረ ያኔ የሻምፒዮንሺፑ ላይ አስደናቂ እንቅስቃሴ አስደናቂ ፐርፎርማንስ ነበር አሳይተው የነበረው። ከዛም ነው ወደዚህኛው መጥተው ጥሩ የሚባል እንቅስቃሴ ጥሩ የሚባል አጋጣሚዎችን ሲጠቀሙ ወይንም ደግሞ ሲያደርጉ ተመልክተናቸው የነበረው። ከዛ አንፃር በእንደዚህ አይነት መልኩ የታሪክ ግጥምጥሞች አሉት። ስለዚህ ይሄኛውም ጨዋታ በብሬንትፎርድ በጂቴክ ኮሚኒቲ ስታዲየም ነው ጨዋታው የሚደረገውና ምናልባት ካለፈው እንቅስቃሴ አንፃር ከተመለከትን ከታሪክ አንፃር ያለፉትን 9 የጨዋታ ሳምፕሎች ከወሰድን አርሰናል በዚህ ሜዳ እንደሚቀናው ነው ቁጥሮች የሚያሳዩት ወይ ደግሞ ታሪክ የሚነግረን ታሪክ የሚያስታውሰን ነገር እንደሚቀለው የብሬንትፎርድ ስታዲየም የሚከብደው እንዳልሆነ ነው የምንረዳው ወይንም ደግሞ የሚገባን ነገር እንደዛ ነውና በዚህም ጨዋታ ላይ ምናልባት ሊፈጠር ይችላል ተብሎ የሚታሰበው ይሄኛው ነው። ግን ደግሞ የተለያየ አይነት ነው። በእርግጥ ከዚህ በፊት በኤምሬትስ በነበረው የመጀመሪያ ዙር ጨዋታ አርሰናል ከብሬንትፎርድ ጋር የነበራቸውን ጨዋታ አርሰናል 2-0 በሆነ ውጤት ነበረ ማሸነፍ ችሎ የነበረው 2-0 በሆነ ውጤት አሸንፎ ነበር። አሁን ወደ መልሱ ጨዋታ ሊመጡ የቻሉት በዚህ እንቅስቃሴ ወይም ደግሞ በዚህ አጋጣሚም ለየት ያለ ፈተና ለየት ያለ ትንቅንቅ ለየት ያለ ቻሌንጆች ሊገጥሙት እንደሚችሉ ይጠበቃል። አሁን ብሬንትፎርዶች እንዴት ነው የሚጫወቱት የሚለውን ነገር ስንመለከት ብሬንትፎርድ በኬዝ አንድሪውስ ስር በተለይ እየተመለከት ነው የምንገኘው። በእርግጥ ቶማስ ፍራንክን በነበረበት ሰዓት ላይ ተመሳሳይ ነገር ሀፕን ሲያደርግ ተመልክተናል። ግን በኬዝ አንድሪውስ ስር በደንብ እያየን የምንገኘው ነገር ወይም ደግሞ እያረጋገጠን ያለነው ነገር ምንድነው? ብሬንትፎርድ ረጃጅም ኳሶችን ነው የሚጫወቱት። ላይክ ይሄ በትንንሽ ባጫጭር ቅብብሎች ወይ ደግሞ ባጫጭር ፓስ አይደለም ተቀባብለው ለመውጣት ጥረት የሚያደርጉት ረጃጅም ኳሶችን ነው የሚጠቀሙት። ረዘም ያሉ ኳሶችን ነው የሚጠቀሙት። እንደነ ኢጎር ቲያጎ አይነት ደግሞ በቁመት ረዘም ያለ ታርጌት ማን አላቸው ማለት እሱን ታርጌት አድርገው ነው የሚንቀሳቀሱት። ባለውም እንቅስቃሴ የሚመጡትን እንቅስቃሴዎች ወደሱ ለመገልበት ነው ጥረት የሚያደርጉትና በፕሪሚየር ሊጉም ኤርሊንግ ብራውት ሃላንድን በኮከብ ጎል አስቆጣሪነት እየተከተለ የሚገኘው ወይም ደግሞ እየተፎካከረ የሚገኘው ይሄ ብራዚላዊ በዚህ አመት ብሬንትፎርድን የተቀላቀለው አዲሱ የብሬንትፎርድ የማጥቃት ኃይል ነውና ይሄ ተጫዋች የሚጫወትበት መንገድ ደግሞ ቅድም እንዳልኩት ከሎንግ ቦሎች ጋር የተገናኘ ነው። ረጃጅም ፓሶች ረጃጅም ይሄ ክሮሶች ምናምን ነገር አለው። እንደሱ አይነት ሎንግ ቦሎችን እየተጠቀመ ነው ጎሎችን የሚያስቆጥረው። በተደጋጋሚ እንደዚህ አይነት ነገሮችን ሲያደርጉ ብሬንትፎርዶች ተመልክተን ነበር። አይደለም ይሄኛው ነገር እንኳን ቀርቶ ጀስት የእጁር ወራ ራሱ እንዴት አድርገው እንደሚጠቀሙ ተመልክተናል። ምናልባት አምና ላይ ሌላው ቡድን ዛት ማች ማስተር ሳያደርገው በእጁር ወራ ኢፌክቲቭ የሆነ እንቅስቃሴ ሲያሳዩ የነበሩት ብሬንትፎርዶች ነበሩ። በእርግጥ ዘንድሮ ሁሉም ያን ነገር እየተቀላቀለ ያለበትና እንደዚህ አይነት በቃ ጥቃቅን ዲቴሎች ላይ መግባት እንዳለባቸው እየተረዱ ያሉት ወይ ደግሞ እያሳዩ ያሉበት መንገድ ቢኖርም ብሬንትፎርድ ግን አምናም ቢሆን ይሄን ነገር ሲያደርገው ነበር የቆየው ወይም ደግሞ ይሄን ነገር ሲያደርገው ተስተውሎ ነበር። በዚህም አመት ላይ ተመሳሳይ ነገር ነበር። ሎንግ ቦሎችን በጣም ከሚጠቀሙ የፕሪሚየር ሊግ ቡድኖች መካከል ብሬንትፎርድ ደግሞ ይጠቀሳል። አርሰናል ምናልባት በሚጫወትበት መንገድ ከዚህ በፊት ሲያደርገው እንደነበረውም እንደዚሁም ደግሞ ብሬንትፎርድ ረጃጅም ኳሶችን ከመጠቀማቸው አንፃር ወይ ደግሞ እንደዚህ አይነት ጨዋታዎችን ለመጫወት ከመሞከራቸው አንፃር አርሰናል የግድ ኳስን ይዞ የመጫወት ግዴታ ውስጥ ሊወድቅ ይችላል። ምክንያቱም ብሬንትፎርዶች ኳሱን ራሳቸው ጋር አያቆዩትም። ጀስት በቃ በፍጥነት ነው ኳሱን መልቀቅ የሚፈልጉት። ከተያዘ ከአንድ ቦታ ወደ አንድ ቦታ የሚገለበጥበት ፍጥነት የሚገለበጥበት ሁኔታን ስትመለከቱት ምን ያህል በቃ ይሄ አጫጭር ፓሶችን እንደማይጠቀሙና ቶሎ ወደ አክሽን
በትራንዚሽን እንደሚጫወቱ ነው የምንመለከተው። አርሰናል ግን በዚህ ጨዋታ ላይ ደግሞ ምናልባት ኳስን ይዞ ለመጫወት ሊገደድ የሚችልበት አጋጣሚ ይኖራል ተብሎ ይታሰባል ማለት ነው። ከዛ ውጪ በዚህ ጨዋታ ላይ የምናነሳው ሌላኛው ጉዳይ ምንድነው? ቪክቶር ዮኬሬስ ወደ ጎል አስቆጣሪነቱ ተመልሷል። በባለፈው በሰንደርላንዱ ጨዋታ አርሰናል 3-0 በሆነ ውጤት ባሸነፈበት የሰንደርላንዱ ጨዋታ ላይ ቪክቶር ዮኬሬስ 2 ጎሎችን ማስቆጠር የቻለበትን መንገድ ተመልክተናል እና ወደ ጎል አስቆጣሪነቱ እየተመለሰ ያለበትን መንገድ እያየን ነው የምንገኘው። ግን አንዳንድ ስታቶች እንደሚሉት አንዳንድ ኦብዘርቬሽኖቻችን እንደሚነግሩን ከሆነ ግን ሞሮፍ ቪክቶር ዮኬሬስ ከትልልቆቹ ቲሞች ይልቅ ሞሮፍ አነስ ያለ ቲም ወይ ደግሞ አንደርዶግ የሚባሉት አይነት ቲሞች ላይ የተሻለ ይንቀሳቀሳል። ታዲያ ይሄ ገና ቪክቶር ዮኬሬስ ወደ አርሰናል ቤት ሲመጣ ጀምሮ የነበረውን ክርክር መልሶ ወደዛ ይወስደናል ብዬ አስባለሁ። ያ ክርክር ምንድነው? ዮኬሬስ ሲመጣ መጀመሪያ ወደ አርቴታ ጨዋታ አዳፕት ማድረግ አለበት ወይስ ደግሞ አርቴታ ነው ወደ እሱ አዳፕት ማድረግ ያለበት የሚባል ነገር ነበር። ግን ደግሞ ብዙ ጊዜ የአርሰናል ላይክ እንደ ይሄ ችግሮች ናቸው ተብሎ ይታሰብ የነበረው ወይ ደግሞ አምና ሲወቀስበት የነበረው 9 ቁጥር ያስፈልጋል ሲባል የነበረው ትልልቅ ጨዋታዎች ላይ የሚደርስ ወይ ደግሞ አርሰናል በሚቸገርበት ሰዓት ላይ ተቸግሮም እንኳን የሚደርስለት አጥቂ ያለ መኖር ነገር ሲነሳ ነበር። የቪክቶር ዮኬሬስ ጋር ስንመጣ ከትልልቆቹ ቲሞች ጋር ጎል ማስቆጠር ብዙ ጊዜ ሲከብደው ተመልክተናል። አርሰናል ቤት ከመጣም በኋላ ይሄ ነገር ሲያስቸግረው ወይ ደግሞ በቀላሉ አልነበረም ሲወጣው የነበረው፣ በቀላሉ አልነበረም ሲያደርገው የነበረው፣ የሚያስቸግሩ ነገሮች ነበሩት። በአንጻራዊነት ግን ያስቆጠረባቸውን ቲሞች ስንመለከት ደግሞ በእርግጥ አሁን ሰንደርላንድ ደካማ ነው ብሎ መናገር እኔ አያስማማኝ። ሰንደርላንድ ደካማ ነው ብሎ መናገር ትክክል ነው ብዬ አላስብም። ግን እንደ ትልልቆቹ ቲሞች አይነት ጨዋታ ነው የሚጫወተው ማለት ግን አይደለም። አፈግፍጎ ነው የሚጫወቱት ምናምን ነገሮች ማለት ነው። ከነዛ ነገር ጋር ይገናኛል። አፈግፍጎ የሚጫወቱ ከሆነ ደግሞ ወደ ኋላ ተስበው የሚጫወቱ ከሆነ ሞር ኳስ ከአርሰናል ጋር ሊበዛ ይችላል። ያ ማለት ደግሞ ብዙ ቻንሶች ክሬት ሊደረጉ ይችላሉ፣ ብዙ ኳሶች ወደ ዮኬሬስ ሊሄዱ ይችላሉ ምናምን ነገር ማለት ነው። ከዛ ውጪ ባለው ከተመለከትን ግን ከትልልቆቹ ቲሞች ጋር ሲሆን ግን ብዙ ጊዜ የአርሰናል የማጥቃት ክፍል ማለትም ቪክቶር ዮኬሬስ ከመሃሉ ክፍል ጋር ከክንፎቹ ጋር ከተከላካዮቹ ጋር ተገንጥሎ እናስተውለዋለን። ያም ደግሞ በተደጋጋሚ ኳሶች እንዳይደርሱት ይሆናል። በተደጋጋሚ ኳሶች ወደሱ ጋር እንዳይመጡ ይሆናል። ኳሶች በተደጋጋሚ ወደሱ ጋር ካልመጡ ደግሞ ቻንስ በደንብ ክሬት ካልተደረገለት ይሄ ተጫዋች ጎል ሊያስቆጥር አይችልም። የጎል ሙከራዎችም ሊያደርግ አይችልም። ከኳስ ጋር ንክኪ ሊኖረውም አይችልም። ይሄ ነገር አንደርስታንደብል ነው ብዬ አስባለሁና ወደዛኛው ክርክር እንድንመጣ አድርጎናል ብዬ አስባለሁ። 2 ጎሎችን በሰንደርላንድ ላይ ያስቆጠረበትን መንገድ እናስታውሳለን። ከዚህ በፊት ኖቲንግሃም ላይ ሲያስቆጥር እናስታውሳለን። ሊድስ ላይ ሌላ 2 ጎሎችን ማስቆጠር የቻለበትን መንገድ እናስታውሳለን። ስለዚህ በዛ መንገድ ከተመለከትን በዚህኛው ጨዋታ ላይ ዮኬሬስ ሊያስቆጥር የሚችልበት እድል ሰፊ ነው ማለት ነው። ምክንያቱም ቀደም እንዳልኳችሁ ነው ብሬንትፎርዶች የሚጫወቱት በትራንዚሽን ነው። ረጃጅም ኳሶችን ነው የሚጠቀሙት። ይሄ ሾርት ፓሶችን የሚያበዙ አይነት ቡድኖች አይደሉም። ያ ማለት ደግሞ ሞር ከአርሰናል ጋር ሲጫወቱ እንደ አንደርዶግ ሆኖ ነው የሚጫወቱት ማለት ነው። እንደ አንደርዶግ ሆኖ የሚጫወቱ ከሆነ ደግሞ ዮኬሬስ ብዙ ቻንሶች ሊያገኝ ይችላል። ፊት ለፊት ብዙ ድሎች ይቀርቡለታል። ከነዛ ድሎች መካከል ወደ ጎልነት ኮንቨርት ሊያደርግ የሚችልበት እድል አለ ተብሎ ይታሰባልና ምናልባት በዚህኛውም ጨዋታ ላይ ቪክቶር ዮኬሬስ ሊቀናው እንደሚችልና ጎል ሊያስቆጥር እንደሚችል ከወዲሁ እየተገመተ ይገኛል። ጨዋታው ደግሞ ሲደርስና ደግሞ ጨዋታውን ስንመለከት ደግሞ ምን እናያለን የሚለውን ነገር አብረን በውጉት እንጠብቃለን ማለት ነው። ግን ብሬንትፎርድ ቀላል ተጋጣሚ አይሆንለትም። ግን እንዳልኳችሁ ያለፉትን 9 ጨዋታዎች ወደ ኋላ መለስ ብለን የምንመለከት ከሆነ ግን ያን ያህል የሚያስቸግረው ቡድን አይደለም ለአርሰናል። በቃ አላሳለፍ የሚል ቡድን አይደለም። ኢቭን በሜዳው ራሱ ሳይቀር በጂቴክ ስታዲየም ራሱ ሳይቀር ጠንካራ ቲም አለ ወይ ደግሞ ጠንካራው ቲም አርሰናል ነው። ስለዚህ ብሬንትፎርድ ከባድ ቡድን እንደሚሆን ይታወቃል። ጠንካራ ተጋጣሚ እንደሚሆን ይታወቃል። ግን ደግሞ አርሰናል በዚህ ስታዲየም ላይ ሲቸገር እየተመለከት ነው አይደለም እንገኘው። ኢቭን ብያቸዋለሁ ከ9 ጨዋታዎች 2 ነው አቻ መውጣት የቻለው ብሬንትፎርድ። ያሸነፈው ለመጨረሻ ጊዜ እንደመጡ ነው 21-22 ላይ እንደመጡ ነው 2-0 ያሸነፉት። ከዛ በኋላ ግን ማሸነፍ አልቻሉም። አቻ የወጡት 2 ጨዋታዎች ላይ ነው። እነዛ 2 ጨዋታዎች ላይ ደግሞ በኤሚሬትስ ነበራቸው የወጡትና አብዛኞቹ ነገሮች ከተመለከትን አርሰናል የተሻለ እድል እንዳለው ይነግሩናል ማለት ነው። የእናንተ ሀሳብ ግን ምንድነው በዚህ ጨዋታ ዙሪያ የሚለውን ነገር ደግሞ በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። እስካሁን ድረስ ስለተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።